ለመውጣት የመጀመሪያ ካለንበት ለመውጣት ከእንቅልፍ መነሳት ያስፈልጋል። በጣም ተስፋ እንዲቆርጥ ጠላት የመጀመሪያው ምንድነው ካላችሁ የሚያደርግ የሚፈልገው ተስፋ ሊያስቆርጥ ነው። እግዚአብሔር በሕይወታችሁ የሆነ ነገር ማድረግ ሊጀምር ሲል ሰዎች፣ ወዳጆች፣ ጠላቶች ይነሳሉ። ተስፋ ሊያስቆርጧችሁ አትችልም፣ አበቃለህ የሚል ድምጽ ይመጣል። ለመውጣት እግዚአብሔር መርህ በሚቀጥለው ዘመናት ውስጥ በእኛ ህይወት ውስጥ ይሰራል። ምን ካላችሁ በተኛንበት መሻገር አይሆንም፣ ታስረን መሻገር አይሆንም፣ በቃል ማመን ቁጭ ብለን መሻገር አይሆንም። ለነፍሳችንም መንገድ ያለብን ለመውጣት በመርህ ነው የምንወጣው። ግን እግዚአብሔር ባለን በነገረን መንገድ ብቻ ነው። እንዴት ናችሁ የእግዚአብሔር ቤተሰቦች፣ የጋይስ ቤተሰቦች? ሰላም ለእናንተ ይሁን። ዛሬ በፊታችሁ የቆምኩት የእግዚአብሔርን ቃል ላካፍላችሁ ነው። እግዚአብሔር መልካም ጊዜ እንደሚሰጠን ደግሞ ደግሜ አምናለሁ። ከመጸለያችን በፊት የእግዚአብሔርን ቃል ላንብብና ከኔ ጋር ጸልየን እንጀምራለን። ሐዋርያት ሥራ ምዕራፍ 12 ላይ ያለውን ክፍል በጌታ በኢየሱስ ስም አነባለሁ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኒቱ በአንዳንዶች ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በዚያውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ይላል የእግዚአብሔር ቃል ሲናገር፣ ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤት ውስጥም ብርሃን በራ። ጴጥሮስም ጎድኑን መጥቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጆቹ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲህም አደረገ። ልብስም ልበስና ተከተለኝ አለው። ወጥቶም ተከተለው። መፈልከው ክፍል እዚህ ጋር ነው ወገኖቼ። ራእይም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም ነበር ይላል። ከኔ ጋር 1 ደቂቃ እንጸልይ። ልዑል አምላክ ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሁን። አሁን ቃልህን እንድትገልጥልን በኢየሱስ ስም እንለምንሃለን። ቃልህ ይብራልን፣ ተናገረን። ደሞም ጊዜውን ሰዓቱን ሁሉ ላንተ አሳልፈን ሰጠን። በጌታ በኢየሱስ ስም አሜን። ወገኖቼ እዚህ ክፍል ላይ ማካፈላችሁ ቃል እግዚአብሔር ያወጣችኋል በሚል ሐሳብ እንዳለው በእንደዘመኑ ያወጣችኋል ብለን በሞራል እንዲሁ አለምንም ሳይሆን እግዚአብሔር የሚያወጣን ከየትኛውም ዘመን መቼ ነው ብንል አሁን ነው። ግን ሰው ያወጣናል ብለን ካለንበት ጭምር ታስረን ባለንበት ሁኔታ ሳይሆን እግዚአብሔር በዚህ ክፍል ላይ እንዴት መውጣት እንዳለብን በመርህ ያስተምረናል። ይህን ክፍል ስንመለከት ወደ ኋላ ስንመለስ ሐዋርያት ሥራ ምዕራፍ 12 ለመናገር ወደ ኋላ ትንሽ ስንመለስ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስን ጥያቄ ሲጠይቁት እንመለከታለን። ታስታውሳላችሁ? መቼ ነው የምትመጣው የሚል ጥያቄ ሲጠይቁት እንመለከታለን። ጌታ ኢየሱስ ክርስቶስም እንደዚህ ይላቸዋል፣ ኃይልን እስክትታጠቁ ይላል። የሚቀድመው ኃይል እንደሆነ ለመውጣት ለሚሽን ለቀጣይ ጉዞና አካሄዳችሁ ኃይል ያስፈልጋችኋል ሲል ምዕራፍ 1 ላይ እንመለከታለን። በዛውም ልክ ግን ምዕራፍ 2 ላይ ስትመለከቱ ይሄን ኃይል ለመቀበል ሐዋርያቱ ተሰብስበው በአንድ ልብ ሆነው ሲጸልዩ ይላል የእግዚአብሔር ቃል። በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ በላያቸው ላይ ምን አለ? ወረደ ይላል። ክብር ለኢየሱስ ይሁን። ይህ መንፈስ ቅዱስ ሲወርድ በአዲስ ቋንቋ ተናገሩ። ሁሉም ላይ የመንፈስ ቅዱስ ኃይል ወረደባቸው፣ በአዲስም ቋንቋ ተናገሩ ይላል። ክብር ለመንፈስ ቅዱስ ይሁን። ይህ ሲሆን ግን ለሚሽን ወይም ለመውጣት ለኃይል ሆነላቸው። ወዲያው ዛው ክፍል ላይ ወረድ ብላችሁ ስትመለከቱ በአንድ ጊዜ 3000 ሰው እንደዳነ መጽሐፍ ቅዱስ ያስረዳናል። በዛው ልክ ግን ምዕራፍ 2 ይህን ካደረጉ በኋላ የመጀመሪያውን አውትሪች ከወጡ በኋላ 3000 ሰው ከዳነ በኋላ ምዕራፍ 3 ላይ ስትመለከቱ ዮሐንስና ጴጥሮስ በጣም የሚገርም የመጀመሪያውን ከወጡ በኋላ ሁለተኛ ላይ ለረጅም ዓመት ቤተ መቅደስ ቁጭ ያለ በጣም የደከመው ለ40 ዓመታት የተቀመጠ አንድ ሰውን ያገኛሉ። እና ያ ሰው ብርና ወርቅ የለመደ ነው። ምንም ታሪክ ያበቃለት በቃ ተስፋ የቆረጠ ጠዋት ሰዎች ቤት ሄደው የሚያነሱት ማታ መልሰው የሚያመጡት ሁሉ ነገር በሰው እጅ ያለ
ግን እግዚአብሔር ቀን የቀጠረለት እግዚአብሔር ደረሰ ያለለት በሱ ቀን ሳይሆን እግዚአብሔር በራሱ የመጣለት ቀን ደረሰች። ክብር ለኢየሱስ ይሁን። እና እነሱ ባለፉ ጊዜ እንደለመደው እጁን ዘረጋ ይላል እግዚአብሔር ቃል ሲናገር። እነሱም ብርና ወርቅ ስለሌላቸው ያለንን እንሰጥሃለን አሉት። ክብር ለኢየሱስ ይሁን። ይህ ያላቸው ማን እንደሆነ ታውቃላችሁ? ኢየሱስ ነው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ይሰጣል ወገኖቼ። ከኃይል ማግስት ከታጠጉ ማግስት ያለው ስጦታ ማን ነው ካላችሁ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ዛሬም ይህን ክፍል ለመናገር አይደለም ወደ እናንተ የወጣሁት። ነገር ግን ጴጥሮስና ዮሐንስ አንድ ነገር ገባቸው። ያለንን እንሰጥሃለን። ዛሬ ይዘህ የምትሄደውን ሳይሆን ዘመንን ታሪክን የማይለውጠውን ሳይሆን ብር ሳይሆን የምንሰጥህ ኢየሱስን ነው አሉት። ይህ ኢየሱስ ደግሞ እዚህ ደጅ ላይ አያከርምህም። ሃሌሉያ። ስለዚህ እንዲህ አሉት፣ በናዝሬቱ ጌታ በኢየሱስም ተነሳና ተመላለስ አሉት። ተነሳ፣ ዘለለ ይላል። ቆመ። እንደገና እግዚአብሔር እድል ሰጠው። በዚሁ ጋር አጋጣሚ ባርካችሁ ልለፍ። በእናንተ ፕሮግራም ሳይሆን እግዚአብሔር በዘመናችሁ በራሱ ፕሮግራም ይምጣላችሁ። ያኔ አድራሻችሁና ታሪካችሁ ይቀየራል። ስለዚህ ጴጥሮስ እንዲህ ያለ ምዕራፍ 4 ላይ በቃ ይሄ ሰው ለምን ዳነ እንዴት ሆነ የሚል ጥያቄ ሲነሳ ምዕራፍ 4 ላይ መጀመሪያው ክፍል ላይ ሄዳችሁ ስትመለከቱ በመንፈስ ቅዱስም ተሞላ ይላል ጴጥሮስ። መንፈስ ቅዱስን ልክ እንደተሞላ በምን ስልጣንና በምን ኃይል ይሄንን አደረክ ብለው ጠየቁት። ክብር ለኢየሱስ ይሁን። አሁን ተናጋሪው እሱ ሳይሆን መንፈስ ቅዱስ በሱ ስላለ እንደውም እንዲህ አላቸው፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ስም ኢየሱስ ነው አለ። ይሄ ኢየሱስ ለሱ ብቻ አይደለም ለእናንተም ያስፈልጋቸዋል አላቸው። ይሄ ታሪክ ወደ ኋላ ስንመለስ ለምዕራፍ 12 ግብዓት እንዲሆን ጴጥሮስ በምን መንገድ እንዳለፈ ላሳያችሁ ፈልጌ ነው። ምዕራፍ 5 ምዕራፍ 6 ታስታውሳላችሁ። እስከ ምዕራፍ 7 መስዋዕቶች፣ የእስጢፋኖስ ሞት፣ እነኛና ሰጲራ እንደዛ እግዚአብሔርን አጭበርብረው አታለው ሞት ታስታውሳላችሁ። ምዕራፍ 9 ምዕራፍ 10 ስታዩ ጴጥሮስ ለበሽተኞች ሲጸልይ ብዙዎች እንደተፈወሱ እንመለከታለን። ሰው ታዲያ ከተማው ላይ የኢየሱስ ስም እንደናኘ ጴጥሮስ ሳይሆን ኢየሱስ እንደታየ ከተማው በመንፈስ ቅዱስና በክርስቶስ ኢየሱስ ስም እንደናኘ ሲያውቁ ምዕራፍ 12 ላይ ማካፈላችሁ ላይ ደርሻለሁ። ምዕራፍ 12 ላይ ሄሮድስ በጣም ከፍተኛ ጨካኝ ንጉሥ ነው። እሱ እጅ ገብታችሁ መዳን ማለት በህልም ካልሆነ በእውን አይቻልም። እና ይሄ ሰው የዮሐንስን ወንድም ያዕቆብን በሰይፍ አስገደለው ይላል እግዚአብሔር ቃል ሲናገር። የሄሮድስ ደስታ ምንድን ነው ካላችሁ የህዝቡ ደስታ ነው፣ የእግዚአብሔር ደስታ አይደለም። ልብ በሉና ተከተሉ። የህዝብ ደስታ ከሆነ ደግሞ የዮሐንስን ወንድም ያዕቆብን ሲያስገድለው ህዝቡ ደስ እንዳለው አየ ይላል። ስለዚህ ቀጣይ እቅድ ማውጣት ነበረበት ሄሮድስ። ስለዚህ ማንን ጨምሮ ያዝልኝ እንዳለችሁ ታውቃላችሁ? ጴጥሮስን ያዙልኝ አምጡልኛል። ለምን ካላችሁ ይሄ ህዝብን የሚያስደስተው ምክንያቱም የክርስቶስ ወንጌል በኃይል ከተማው ላይ እየናኘ ስላየና ስላወቀ ይህን ወንጌል ለማስቆም ስለፈለጉ መሞት ዳግም ቀጠሮ የተያዘለት ጴጥሮስ ነበር ተራው እጣው የወረደበት። እና ጴጥሮስን ደግሞ ያዘው አለ እና እዛው ጋር እንደ ዮሐንስ ወንድም ያዕቆብ እዛው ጋር አልገደለውም፣ ቀን ቀጠረለት። አስቀምጡልኝ የፋሲካ በዓል ሲደርስ ቀን ህዝብ ሲሰበሰብ ገለዋለሁ ብሎ ቀን ቀጠረለት። እግዚአብሔር የማይመጣ መስሎት እግዚአብሔር ያለቀ ቀን እንደቀጠረ አላወቀም። ነገር እንደሚለወጥ አላወቀም። ክብር ለኢየሱስ ይሁን። ኢየሱስን ብላችሁ እግዚአብሔርን ብላችሁ በመከራ በችግር ያላችሁ፣ ኢየሱስን ብላችሁ በጣም በችግር ውስጥ ያላችሁ ዛሬ የመውጣት ቀን ይሆንላችኋል። ይሄ ኃይል በመካከላችን ይገለጣል። ይህን ስንወጣ እንዴት ነው የምንወጣው ብለውን መርህ ብቻ አይተን ከኔ ጋር ነኝን መርህ አይተን እንጨርሳለን። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሲናገር ይህንን ቀን ከቀጠረው በኋላ መጽሐፍ ቅዱስ ቅድም እንዳነበብነው እንደዚህ ይላል። ስለ ጴጥሮስም አጥብቆ ምን ይደረግ ነበር? ጸሎት ይደረግ ነበር። በምን? በቤተ ክርስቲያን። ምን እንዳዩ ሄሮድስ እጅ ገብቶ የዳነ ስለሌለ እባክህ እግዚአብሔር የሚል ግሩፕ ከፍተዋል። ስለ ጴጥሮስ የሚማልድ የሚያለቅስ የሚጸልይ እባክህ ከዚህ ሁሉ አውጣው የሚል። በጣም የሚገርማችሁ ግን ጴጥሮስ ወደ ኋላ ታሪኩን ሄዳችሁ ስትመለከቱ እንደዚህ ከተማ የሚነቀንቅ እንደዚህ አስፈሪ በጣም አደገኛ ሊታሰር በጣም የሚገርማችሁ የከተማ በር ዘግቶበት የእስር ቤቱን በር ዘግቶበት ጠባቂ አድርጎ በሰንሰለት አስሮ የሚያደርግ ታሪክ አታነቡ። በጴጥሮስ ታሪክ ወደ ኋላ ሄዳችሁ ስትመለከቱ ጴጥሮስ አሳ አጥማጅ ነው። እንደዚህ ምንም በጣም አስፈሪ ታሪክ የለውም። ሄሮድስ ግን ፈርቶታል።
እመኑኝ ፈርቶታል። ለምን ካላችሁ በጣም ተስፋ እንዲቆርጥ ጠላት የመጀመሪያው ምንድነው ካላችሁ የሚያደርግ የሚፈልገው ተስፋ ሊያስቆርጥ ነው። ስለዚህ የመጀመሪያ ጴጥሮስን ያደረጉት ምንድነው ካላችሁ ተስፋ ማስቆረጥ ነው። እና እዛ እስር ቤት ውስጥ ገብታችሁ በህልማችሁ ወክ አድርጋችሁ መሄድ ትችላላችሁ። የእውነት ግን አይቻልም። እንደዛ ህልም ሊያደርግ የተነሳው ነው እግዚአብሔር በቁጣ ዛሬ በመርህ የሚመጣበት። እሱን እንመልከት። የመጀመሪያው ሊያወጣው የሚጀምረውን ክፍል ጀምሬያለሁ። የምሰብከውን ክፍል የመጀመሪያ ሊያወጣው ጴጥሮስን ሲመጣ እግዚአብሔር ሉዓላዊ አምላክ ነው። ካለበት እንደፈለገ ማውጣት ይችላል። ጴጥሮስን ብድግ አድርጎ ከአንድ ክላስ ባላችሁበት ቦታ እግዚአብሔር ሉዓላዊ ስለሆነ ማውጣት ይችላል። ነገር ግን በመርህ ማውጣት ስለነበረበት የመጀመሪያው ምን እንዳደረገ ታውቃላችሁ? ጴጥሮስ በዛ ሁሉ ከበባ ውስጥ በሰንሰለት ታስሮ ጠባቂ ኖረው በሩ ተዘግቶ የከተማው በር ተዘግቶ ተስፋ ሁሉ ቆርጦ ምናልባትም እያየው ከሚገሉኝ ብሎ ተኝቶ ነበር ይላል እግዚአብሔር ቃል። በዛ መከራ ውስጥ በዛ ችግር ውስጥ ምክንያቱም ሄሮድስ በጣም ጨካኝ ስለነበር እና ተኝቶ ነበር ይላል የእግዚአብሔር ቃል ሲናገር። ለጥ ብሏል ጴጥሮስ። ምክንያቱም እወጣለሁ ብሎ ማሰብ ህልም ሆኖበታል። ኦልሬዲ ደግሞ ልምድ አለ። ሄሮድስ የያዘውን በእጁ ካልገደለ እንደማይለቅ በጣም ብዙ ልምድ አለ። ሰዎችም ያውቃሉ፣ እሱም ያውቃል፣ ሰዎችም ያውቃሉ። እና የተለየ ግን የሚያደርገው ሄሮድስ እንደፈራው የምታውቁት በዙሪያው ሁሉ በአካል ብቻ ለመግደል አይደለም፣ ኢሞሽናል አይምሮውንም ለመግደል ነበር ያሰበው። እና ይህ ሲሆን ነበር የመጀመሪያ ምንድነው የሚለው እግዚአብሔር ቃል ሲናገር መልአኩንም ላከ ይላል እግዚአብሔር። ሊያወጣው የመጀመሪያ ሲመጣ ጴጥሮስ ተኝቶ አገኘው። እና ለመሻገርና ለመውጣት ምንድነው ካላችሁ የመጀመሪያው የሚያስፈልገው ቅድም እንዳልኳችሁ ሉዓላዊ ነው። ማውጣት እየቻለ እግዚአብሔር መርህ ለምን ተጠቀመ ካላችሁ ተኝታችሁ መውጣት ስለማትችሉ። ስለዚህ ወደ ጴጥሮስ ሲመጣ የመጀመሪያው መልአክ ያደረገው ብድግ አድርጎ አይደለም ይዞት ሄደው ጎድኑን መጥቶ አነቃው ይላል እግዚአብሔር ቃል። ጎድኑን ትቶ አነቃው ይላል። ስለዚህ ለመውጣት የመጀመሪያ ካለንበት ለመውጣት ከእንቅልፍ መነሳት ያስፈልጋል። ወገኖቼ ስሙ። ጴጥሮስ በጣም ተስፋ ቆርጦ አለቀልኝ ብሎ ተስፋ ቆርጦ ነው ለጥ ያለው። እግዚአብሔር ደግሞ ሲመጣ ተኝቶ ሳይሆን በመርህ ሊያወጣው ስለፈለገ የመጀመሪያው ምን አደረገው ካላችሁ ቀሰቀሰው። ስለመጀመሪያ ለቀጣይ ከእግዚአብሔር ጋር ጉዞ ለመሄድ በቀጣይ ከእግዚአብሔር ጋር ለመውጣት ከፈለጋችሁ ካላችሁበት ሁሉ ለመውጣት ከፈለጋችሁ የመጀመሪያው መርህ ምንድነው ካላችሁ ከእንቅልፋችን መነሳት። ዛሬ በብዙ የተኛን ይመስለኛል። በብዙ እግዚአብሔር ወደኛ ሲመጣ ምን እያደረግን ያለ ነው? የቱ ጋር ያለ ነው ካላችሁ ተኝተን ከሆነ የመጀመሪያው እግዚአብሔር ሊያነቃን ይመጣል ማለት ነው። ቶሎ ቶሎ ይሄዳል። ሁለተኛው በጣም ነው የሚገርማችሁ። ሁለተኛው ልክ ጎድኑን መጥቶ ሲያስነሳው እና ከሱ ጋር ለመራመድ ሲጀምር አሁንም ሌላ ስራት አለ። ምንድነው ካላችሁ በእጆቹ ላይ ሰንሰለቶች አሉ። ጠላት በምንም መንገድ እንድንወጣ አይፈልግም። በምንም መንገድ አሳስሮ ወደ ኋላ ቀርተን ከእግዚአብሔር መንገድና ጎዳና እንድንወጣ ነው የሚፈልገው። ዛሬ ማለዳ የጋዮስ ወገኖች እነግራቸዋለሁ። ዛሬ የመውጣት ቀናችን እንዲሆን ከፈለጋችሁ የመጀመሪያው ከእንቅልፍ መንቃት ያስፈልጋል። ሁለተኛው ግን ከታሰርንበት የሚፈታ የእግዚአብሔር ብርሃን በመካከላችን ይመጣል። ክብር ለመንፈስ ቅዱስ ይሁን። ሁለተኛው ጉዞ ምንድነው ካላችሁ ጎድኑን መጥቶ ከነቃ በኋላ መሄድ ስላለበት ጉዞ ሲጀምር እንደገና የሚይዘው ነገር አለ። እንደገና ምንድነው ካላችሁ እጆቹ በሰንሰለት ታስረዋል። ልክ ዞር ብሎ ሲያየው ሰንሰለቱ መውደቅ ስለነበረበት እንደዚህ ይላል፣ ሰንሰለቶቹም ከእጆቹ ወደቁ ይላል። ክብር ለመንፈስ ቅዱስ ይሁን። አሁን ጉዟችን እግዚአብሔር ወደኛ መንገድ ሲመጣ ሊያወጣን እስከ መጨረሻው ዓላማና ቆራጥ መንገድ ይዘን መነሳት አለብን። መውጣት እግዚአብሔር አወጣለሁ ካለ እግዚአብሔር እስከ መጨረሻው ያወጣናል። ግን ጉዳዩ ከተኛንበት ካልነቃን፣ ሁለተኛ ካታሰርንበት የሚፈታ እግዚአብሔር ብርሃን ካለመጣ መውጣት አንችልም። ጠላት ደግሞ ምንድነው የሚፈልገው ከምንም በላይ ካላችሁ የሚያስተኛንንና የሚያስርን ነገር ነው። እግዚአብሔር ከዚህ በላይ የሆነ የማውጣት መንፈስ በእኛ ስለሚያመጣ ዛሬ ማለዳ እንዲነግራችኋለሁ። መጪው ዘመናችንና መጪው ጊዜያችን የመውጣት ጊዜና ዓመት ይሆንልን። ክብር ለመንፈስ ቅዱስ ይሆን። ልክ ይሄ ከሆነ በኋላ ሰንሰለቶቹም ከእጆቹ ወደቁ ይላል። ክብር ለመንፈስ ቅዱስ ይሁን። ዛሬ ከታሰርንበት የሚፈታ እንዳንወጣ ከሚይዘን ነገር ያሰረን እግዚአብሔር የመውጣት ማለዳ ያደርግልናል። የመውጣት ቀኖች ዓመታት ያደርግልናል። ከታሰርንበት የምንፈታበት ጊዜ ይሆንልናል። ቅዱሳን የማወራው እዛ ላይ እንዳለ በሰንሰለት እንዳልሆነ ሁላችንም ይገባናል። በብዙ ነገር ታስረናል። እንዳንወጣ የያዘን ከበባ ብዙ አለ። ዛሬ የመውጣት ጊዜያችን ከሆነ መፈታት ነው። ግን አንድ እውነት ልንገራችሁ። በዚህ መካከል
በእያንዳንዱ መንገዳችሁና ጎዳናችሁ ወጣው እግዚአብሔር አወጣኝ ስትሉ መንገድ ላይ እየመጣ ተስፋ ሊያስቆርጣችሁ ያለውን መንፈስ እግዚአብሔር ዛሬ ይመታላችኋል። እንዴት ካላችሁ ዘፍጥረት ምዕራፍ 26 ላይ ታስታውሳላችሁ። ይስሐቅ በአባቶቹ ዘመን የነበረውን ጉድጓድ ሊከፍት በተነሳ ጊዜ የመጀመሪያውን ውሃ አይቶ ሲከፍት ይላል እረኞች መጡ ይላል አይደል? እረኞች መጡ ይላልና ነገራችሁ እየጨከነው እግዚአብሔር መንገድ መሄድ ሲጀምሩ ያለቀና ቆራጥ ነገር በእናንተ እግዚአብሔር ሲጀምር ሰውም ይሁን ጠላትም ይሁን በመንገዶቻችሁ ይመጣሉ። እግዚአብሔር ግን ዛሬ ይሄን እየሰበረ ነው የሚያስወጣን። እንዴት ካላችሁ ላሳያችሁ። ልክ ይስሐቅ የመጀመሪያውን ጉድጓድ ሲከፍት እረኞች መጡ ይላል አይደል? እረኞች መጡና ይህ ጉድጓድ የማን ነው? የኛ ነው አሉት። የኛ ነው ሲሉት ኧረ ተው የኛ ነው እና ውሰዱት አላቸው። ከዚያ እግዚአብሔር ቃል ሲናገር ተመለሰ ነው እንደሚለው አይደለም። እልፍ ብሎ ሌላ ምን አለ? ቆፈረ ይላል። አሁንም መጡ ይላል። ይገርማቸዋል። አሁንም የኛ ነው ብለው መጡ ይላል እና አሁንም መጡ። ሁለተኛውንም ሲከፍት ይሄ የኛ ነው አሉት። እነሱ ከኛ ነው ሌላ ያቁም የኛ ነው አሉት። የሚገርማችሁ ይስሐቅ አሁንም ትቶላቸው እልፍ ብሎ ቆፈረ ይላል። ሶስተኛ ግን የሚመጣው ነገር ልንገራችሁ፣ እንዲባርካችሁ ነው የሚሄደው። ሶስተኛ ግን የሚመጣው ሊከራከሩበት የማይችል ክብር ለኢየሱስ ይሁን። እግዚአብሔር ለእናንተ ያዘጋጀው በረከት ምን እንደሆነ ታውቃላችሁ። ረሆቦት ላይ ስለ እነሱ ምን አላሉም ይላል? አልተከራከሩም ይላል። ለምን ካላችሁ ከጠላት በላይ፣ ከሁኔታ በላይ፣ ከከበባው በላይ፣ ጠላት ከሚያመጣው ድምፅ በላይ የእግዚአብሔር አሸናፊነት ተገለጠ ይላል። ክብር ለኢየሱስ ይሁን። ስለሷ ምን አላሉ? አልተከራከሩ። ስለዚህ በየፊርማታችሁ በየነገራችሁ እግዚአብሔር ባረከኝ፣ የእግዚአብሔር ጊዜ ደረሰ ብላችሁ እንደገና መንገዳችሁ ላይ የሚቆመው ማሸነፍ ትፈልጋላችሁ? መውጣት ትፈልጋላችሁ? እግዚአብሔር ካለላችሁ ጋር መገናኘት ትፈልጋላችሁ? እግዚአብሔር ጋር መንገዳችሁንና ጎዳናችሁን የምታቀኑ ሁኑ። እግዚአብሔር ከፊታችሁ ይቀድማል። ስለዚህ ይሄ ነው የምንጨክንበት፣ ለመውጣት የምንጨክንበት ጊዜ ከየትኛውም ጊዜ በላይ ይሄ ነው። አንድ ነገር ልጨምርላችሁ። ታስታውሳላችሁ ኤልያስ ሊሄድ ባለ ጊዜ ኤልሳ መጣና በሕያው አምላክ እምላለሁ ካንተ ምን አልልህም አልለይህም አለ እና ነገር አሁን መጨከን ሲጀምር እግዚአብሔር በሱ ላይ ያለውን ፕሮግራም መጀመር ሲጀምር መጡ። እኔ በጣም የሚገርመው መጽሐፍ ቅዱስ ሄዳችሁ አንብቡ። እግዚአብሔር በሕይወታችሁ የሆነ ነገር ማድረግ ሊጀምር ሲል ሰዎች፣ ወዳጆች፣ ጠላቶች ይነሳሉ። ተስፋ ሊያስቆርጧችሁ አትችልም፣ አበቃለህ የሚል ድምፅ ይመጣል። ስለዚህ ይሄን ድምፅ የሚያሸንፍ እግዚአብሔር ብርሃን ግን ከእናንተ ጋር አለ። ወገኖች ይሄ ቃል ያወጣል፣ የእግዚአብሔር ቃል ነው። ልክ ጉዞ የመጀመሪያው ተራራ ላይ ሲደርስ መጡ ይላል። የነቢያት ልጆች ይላል። የነቢያት ልጆች መጡና እንደዚህ ያሉት ዛሬ ጌታህን ካንተ ሊወስደው ነው አሉ። እንዲህ አላቸው እና ታዲያ ምን ይሁን? እኔ እኮ የነገረኝ ትደርሳለህ ትወርሳለህ ብሎ የነገረኝ ሰው አይደለም። ሰዎች ተጨብጭበው ታደርሳለህ አላሉኝ። የሰማሁት ከሰማይ ነው። እናንተ ግን ዝም በሉ አላቸው። ክብር ለኢየሱስ ይሁን። ምክንያቱም ከፊት ታላቅ ጉዞ አለ፣ በረከት አለ፣ እጥፍ ክብር አለ። ምድሪቱ ትጠብቀናለች፣ ትውልድ ይጠብቀናል። ስለዚህ እጥፍ ክብር አለ ወገኔ፣ እህቴ፣ ወንድሜ፣ ዛሬ ልንገራችሁ የሚጨምር ክብር አለ ከፊት። እንዳትቆሙ። እግዚአብሔር ካላችሁ እስከ መጨረሻው የሚያደርግ የእግዚአብሔር ብርሃንና ክብር ከእናንተ ጋር ይመጣል። ሁለተኛው ላይ ሲሄድም አሁንም መጡ ይላል። እንደዛው ብሏቸው አለፈ። እናንተ ግን ምን በሉ? ዝም በሉ። በስተመጨረሻ ይዞ ተመለሰ ይላል እግዚአብሔር ቃል። ምንድን ነው የሰማችሁት? ምንድን ነው የነገራችሁ እግዚአብሔር? እግዚአብሔር ከሆነ ያወራችሁ ትደርሳላችሁ። ልክ ይሄ ነው የሆነው ሐዋርያት ሥራ ምዕራፍ 12 ላይ የመጀመሪያ ከእንቅልፍ ቀሰቀሰው፣ ሁለተኛ ሰንሰለቶቹ ታሰሩ። ሶስተኛ የሆነውን ነገር ልንገራችሁ ፈጠን ብዬ ሰዓት ስለሌለ። ሶስተኛ የሆነው ነገር ምንድን ነው ካላችሁ እዛው ክፍል ውስጥ ታላቅ ብርሃን በራ ይላል እግዚአብሔር ቃል። ታላቅ ምን በራ? ብርሃን በራ ይልና ልክ ሲወጣ ሰዎቹን የትም ሳይወስዳቸው የትም ሳይሄዱ ወክ እያደረጉ ሲሄዱ ምንም ማንም ሊያየው አልቻለም። ለምን ካላችሁ የበራው ብርሃን ለጠላቶቹ ጨለማ ነበር፣ ለሱ ግን ብርሃን ነበር። ላሳያችሁ መጽሐፍ ቅዱስ እዛው ክፍል ላይ በክፍል ውስጥ ታላቅ ብርሃን በራ ይላል። ታላቅ ብርሃን። ያ ብርሃን ምንድነው ካላችሁ ጠላት መንደር ጨለማ ነው፣ አንተ መንደር ግን ብርሃን ነው። ምክንያቱም እነሱ ቆመው አጠገቡ ጠባቂዎች ቆመው ከመልአኩ ጋር ጴጥሮስ ወክ ሲያደርግ ሲሄድ አላዩትም፣ ግን እግዚአብሔር አልወሰዳቸውም። ለምን ካላችሁ ታላቅ ብርሃን። በሶስተኛ ግን እውነት ልንገራችሁ ጠላትም ወዳጅም እያለ እግዚአብሔር ሊያወጣ ሲመጣ እያሉ
ክብር ለኢየሱስም። የመውጣት ጊዜ ስለሆነ እግዚአብሔር ካለህ ነገር ጋር የመገናኘት ጊዜ ስለሆነ አሁን የመውጣት ጊዜያችን ስለሆነ ጠላትም ወዳጅም እያለ መሻገር ይሆናል። አራተኛውን ልንገራችሁ። አራተኛው ልክ ይሄ ከሄደ በኋላ መልአኩም ትቶት ሄደ ይልና ጴጥሮስም እንደዛ ይላል፣ ይሄ የሆነው ነገር በህልሜ ነው በእውኔ አለ። ምክንያቱም እሱ አይምሮ ውስጥ ያለው ምንድነው ካላችሁ መሞት አለቀልኝ ብሎ ነገር ውስጥ መግባት ነበረ። እግዚአብሔር ሊያወጣህ ሲመጣ ግን ህልም እስኪመስልህ ሃሌሉያ እንዲህ ይላል፣ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም ይላል እግዚአብሔር ቃል። አላወቀም። አያችሁ፣ ህልም እስኪመስላችሁ ድረስ የእናንተን ስራ የሚሰራ እግዚአብሔር አያችሁ፣ በመጨረሻው ዘመን ሊያወጣችሁ ሲመጣ እናንተ እንኳን እስከማትቀበሉት ያለውን ኦኬሽን ያለውን ሁኔታ መውጣታችሁን እስከምትጠራጠሩ ድረስ ህልም እስኪመስላችሁ። ጴጥሮስ ይሄ ነው የሆነው። እኔ በጣም ነው የሚገርመኝ። ይሄ ሁሉ መንገድ ሲወጣ እንዴት ህልም መሰለው ነው ያልኩት። ምክንያቱም ልክ መልአኩ ትቶት ሲሄድ በህልሜ ነው በእውኔ እስኪል ድረስ በመልአኩ የሚደረገው ነገር እውነት እንደሆነ አላመንም ይላል። መደነቅ ሞላበት ይላል እግዚአብሔር ቃል። በኢየሱስም ባረኳችሁ። በመጪው ዘመናችሁ መደነቅ ይሁን። ህልም እስኪመስላችሁ ካላችሁበት ከበባ የሚያወጣ እግዚአብሔር ብርሃን በእናንተ ላይ ይብራ። አምስተኛው ምን እንደሆነ ታውቃላችሁ? ልክ እንደወጣ ወደ ቤቱ ሄዳ አይደለም የሚለው። ከላይ ቅድም እንዳነበብነው እንደዚህ ይላል፣ ስለ ጴጥሮስም አጥብቆ ጸሎት ይጸለይ ነበር ይል ስለነበር እየሮጠ ወደ ጸሎት ቦታ ሲሄድ አንኳኳ ይላል በሩን። ልክ ሲያንኳኳ ገረዲቱን መታ ልትከፍት በሩን ስትይዘው የጴጥሮስን ድምፅ ሰማች። ሳትከፍትለት ወደ ጸሎት ቦታ ተመለሰች። ሃሌሉያ። ጴጥሮስ መጣ እያለች ጮኸች። ጴጥሮስ መጣ አለች። አላመኑም። ዛሬ ጸልያለሁ በኢየሱስም ዛሬ በዚህ ጊዜ በዚህ ሁኔታ በማህበራዊ ሚዲያም ይሁን ይሄን ስብከት የምትሰሙም ይሁን ልንገራችሁ፣ እግዚአብሔር አምላክ የጸሎታችሁን መልስ ዛሬውኑ ይመልሳል። ምን ካላችሁ እዛው ምዕራፍ 12 ላይ ስለሱ በቤተ ክርስቲያን አጥብቆ ጸሎት ይደረግ ነበር አሉ። እዛው መልስ መጣ። እንደውም እንደዚህ ያለ ሊሆን አይችልም አሉ እየጸለዩ። እንዴት ይሆናል? በሄሮድስ ታስሮ በሰንሰለት ታስሮ ጠባቂዎች ተደርገው በር ተዘግቶ ይሄ ሁሉ ከበባ ሆኖ እንዴት ይመጣል ትያለሽ? ግድ የለም መጥቷል። አንድ እውነት ልንገራችሁ፣ ህልም እስኪመስላችሁ ያልኩት ለዚህ ነው። እግዚአብሔር የጸሎታችሁን መልስ ይስጣችሁ። አምስተኛው ምንድን ነው ካላችሁ እግዚአብሔር ጸሎታችሁን ይመልሳል። እንደውም እንደዚህ አይደል ያሉት እነኛ ስንጸልይ ያስለመዱ መላእክቶች ሊሆኑ ይችላሉ አረጋገጡለት። እግዚአብሔር ጋር የጸለዩ ፈታ እያሉ አለማመን በኢየሱስ ስም ከኛ የተመታ ይሆን። ስድስተኛ እንደዚህ ሆነ። ልክ እነሱ ወጥቶ ሲሄድ የከተማውን በር ዘግቶት ስለነበር ጴጥሮስ ሲመጣ ይላል። ጴጥሮስ ሲመጣ በሩ ሁሉ አውቆ ምን አለ ይላል? ተከፈተ ይላል። አውቆ ተከፈተ። ክብር ለኢየሱስ ይሁን። አውቆ የሚከፈት በር ምንድነው ካላችሁ እግዚአብሔር ራሱ ሊያወጣችሁ ሲመጣ፣ እግዚአብሔር በራሱ መንገድ ሊያወጣችሁ ሲመጣ፣ በመርህ ሲመጣ አውቆ ይከፈታል። ምንም ነገር አውቆ ተከፈተ ማለት ግዑዝ ይሁን ምንም ይሁን እግዚአብሔር ካለ የማይታዘዝ ነገር የለም። የመጨረሻ ነገር ተናግሬ ልጨርስ። ሰባተኛው ላይ ልናገር። በጣም አስገራሚው ነገር ህልም ሊያደርግበት ያለ ሄሮድስ፣ ሊሞት የተቀጠረ ጴጥሮስ። ምዕራፍ 12 መጨረሻ ላይ ግን ሄዳችሁ አንብቡ። እግዚአብሔር ቃል ሲናገር ለካ የመጨረሻው አዋጅ ምንድነው ካላችሁ አዋጅ በአዋጅ ተሻረ። ምን አይነት አዋጅ ነው የተሻረው ካላችሁ ለካ ህልም የሆነበት ምዕራፍ 13 መግባት ራሱ ሄሮድስ ነው፣ ጴጥሮስ አይደለም። እና እንደዚህ ይላል እግዚአብሔር ቃል፣ ለእግዚአብሔርም ክብር ስላልሰጠ በትል ተበልቶ ሞተ ይላል። ጴጥሮስ ነው እንደሞተው አይደለም። ሄሮድስ ራሱ የተቀጠረው ማን ነበር ወገኖቼ? ራሱ ጴጥሮስ ነበር። የሞተው ማን ነው? ሄሮድስ። እንዲጸልይላችኋለሁ ለመውጣት እግዚአብሔር መርህ በሚቀጥለው ዘመናት ውስጥ በእኛ ህይወት ውስጥ ይሰራል። ምን ካላችሁ በተኛንበት መሻገር አይሆንም። ታስረን መሻገር አይሆንም። በቃል ማመን ቁጭ ብለን መሻገር አይሆንም። አሁን የሚያስፈልገን አንድና አንድ ነው። እውነት ነው። እውነት ለዚህ ትውልድም ለኛም ቢሆን ለነፍሳችንም መንገር ያለብን ለመውጣት በመርህ ነው የምንወጣው። ግን እግዚአብሔር ባለን በነገረን መንገድ ብቻ ይባርካቸዋለሁ። ለመውጣት ከተኛንበት ይቀሰቅሰናል። ሁለተኛ ከታሰርንበት ይፈታናል። ሶስተኛ ጠላትም ወዳጅም እያለ እግዚአብሔር ያወጣናል። አራተኛ ህልም እስኪመስለን ድረስ ነገሩን እስከማናምን ድረስ እግዚአብሔር ከዛ ሁሉ ያወጣናል። አምስተኛ የጸለይነውን ጸሎት እግዚአብሔር ይሰማናል። ስድስተኛ የተዘጋ በር ሁሉ
ተከፍቶ ያወጣናል። ሰባተኛና የመጨረሻው እንደው ታውቃላችሁ፣ አዋጅ በአዋጅ ተሽሮ ያወጣናል። ክብር ለመንፈስ ቅዱስ ይሁን። አብረን እንጸልይ። ልዑል አምላክ እግዚአብሔር እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ይሄን ቀን የሰጠህን አንተ ነህ እግዚአብሔር ሆይ። ስለ መውጣት አይተናል። ለመውጣት ግን መርህ አለ። በተኛንበት ነገር ድንዝዝ ባለበት፣ ጸሎት ባቆምንበት፣ ነገር ሁሉ እጅጅ ባለበት፣ በዚህ ዘመን አንተን መፍራት በቀዘቀዘበት እግዚአብሔር ሆይ ትውልድ ሁሉ ወጣለሁ ብሎ ሞራል ብቻ በሆነበት ወደ ቃልህ መውረድ፣ ከተኛንበት ተነስተን ቃልህን ማንበብ፣ ከታሰርንበት ተፈተን ወደ እውነትህ መራመድ እንዲሆንልን ለኔም ለትውልዴም በኢየሱስ ስም እለምንሃለሁ። ይህን ትውልድ እንድታስብ እለምንሃለሁ። የመውጣት አለ ጊዜ ብቻ ተብሎ እግዚአብሔር አውጀን ሳይሆን በህይወት የምንገለጥበት ዘመን ከፊታችን አለ። ይህን ታደርግልናለህ፣ ተመስገን። መጪው ዘመን ከንግግር ያለፈ በተግባር የምንገለጥበት፣ ቃልህ በኃይል የሚገለጥበት ዘመን ይሁን። በጌታ በኢየሱስ ስም ጸለይን፣ አሜን።